ያልኩት ሰው ይሄ ሁሉ በደል እኔ ላይ ቆይ ለምን ገና ከሱም ሰምተን እንኳን አረጋግጥንም አይደል? ታይምሩ እኔን ለማረጋጋት ብለሽ እንደዚህ የማይመስል እና የማይሆን ነገር አትበይ። ሻውን በቃ ማልቀሱ ይበቃሻል። ራሽን ያምሻል። ቢያንስ በእንባዬ እንኳን የተበደልኩትን በደል ማጠብ ከቻልኩኝ ልሞክረው እንጂ ጥርሴ እኮ እየሳቀ መሸንጋል ደከመው። ይገባኛል እኮ ግን ታይምሩ አይገባሽም። የኔ ያልኩት ሰው እኮ ነው ከሌላ ሰው ጋር ያደረው። ግን በደንብ ሰምተሻል? አዎ ምሩ ሰምቻታለሁ። የዛን ቀን ውጭ ያደረው ከእሷ ጋር ነው። እሺ ኪራ ልጥረው? አይኑም ማየት አልፈልግም። ከቻልሽ እንደውም ዛሬ እንዳትመጣ በይው። ምን ማለት ነው? እዚህ እንደዚህማ አትበይ እስኪ ምሩ። ቆይ ምንድን ነው የጎደለኝ? በኪራ አይን ውስጥ ምንድን ነው የጎደለኝ? ቆይ አንቺ እኮ ምንም አልጎደለሽም፣ ሙሉ ሴት ነሽ። እና ቆይ እኔ ላይ ለምን ይሄን ማድረጉ አስፈለገ? እንደ ከተሞቹ ሴቶች አልሆንኩለትም። በፍጹም አንቺ ሙሉ ሴት ነሽ፣ አልጎደለብሽም። እና ይህች ልጅ ከኔ በምን ተሽላን ይደረበብኝ? እባክሽ በቃ እንዴት አላችሁ? ምን ሆነሽ ነው? የዛች ልጅ መንፈስ ተጋባብሽ? አንቺ እንዴ ምን ሆናችሁ ነው? ኧረ ተረጋጉ። ለምን አትወጪም ግን? አንቺ ደግሞ ለእሷ እያሽቃበጥሽ ማለት ነው። ውጪ በቃ ውጪ። በቃ ውጪ አለች። ውጪ። ጭራሽ ለሁለት ተነሳችሁብኝ። ይወጣላችኋለሁ። ውጪ። እዚህ ቤት ሁለተኛ አይንሽን እንዳለ እንዳልተፈጠረ ነገራት እንዴ? አይሆንም፣ አይሆንም ሊና፣ አይሆንም። እዚህ ቤት ያለሽን እድሜማ እንደምንም ማራዘም አለብሽ። አዎ ለምታራዝሚ? አይ ምንም መድኃኒት ነው እኮ። የምን በሽታ መድኃኒት እንዴ? ህመም ሲኖርክ ዝም ብለህ በአደባባይ ህመምህን ትናገራለህ እንዴ? ምን ችግር አለው? ምናልባት መድኃኒቱን ፈልጌ ላገኛልሽ እችላለሁ። አመሰግናለሁ። ዶክተር ይሰጠኛል። ምን ነው? አይ ምን፣ ሰው ሲያለቅስ ውስጥ ይረበሻል፣ ለዛ ነው። እስካሁን ጽናት እያለቀሰች ነው? አዎ። ለምን እንደምታለቅስ ታውቃለህ? ቆይ የአንቺ ጥያቄ ምን ማለት ነው? አንቺ እኮ ነሽ ጽናትን እያስለቀሻት ያለሽው። ማን? እኔ? አዎ። ምን አድርጌ ነው ማስለቅሳት? እስካሁን ዝም ብዬ ሰማሁሽ። ሰሞኑን ቤት ስላልነበርኩኝ፣ ግን ደግሞ ጽናትን አምናታለሁ። ለማንኛውም ከቻልሽ ከአሁን በኋላ ከጽናት ራቂ። አይሆንም። ያቺ ሰይጣንነቱን አውቃ ይሆን እንዴ? ነው ኪራ ነገራት። ያ ገገማ ቅዱስ ብቻ ተናግሮ እንዳይሆን ብቻ በሆነ ምክንያት እድሜ ማራዘም አለብኝ። ምንም እኮ መሄጃ የለኝም። እንዴት ዋልሽ ንግስት? ምን ነው ለሲመሽ ሰልፊትሽን አዞርሽ? ጉንፋን ስለያዘኝ እንዳይጋባብ ብዬ ነው። አልገባኝም። ከአንቺ የሚመጣ ጉንፋን ቢይዘኝ ምንድን ነው ክፋቱ? ጉንፋኑ ቀርቶብኝ ፍቅሬ ቢያዘ። ምን አልሽኝ እናት? ምንም። ምግብ ላቅርብልህ? አይ እኔ እንኳን በልቼ ነው የመጣሁት። ባይሆን አቅርቤና እቺ ውብ ሚስቴን ላጉርሳት። እኔም አሁን በላው። ጽናቴ ግን ደህና ነሽ? ምን ነው አልመስልም? አልገባኝም። እያለቅሽ ነው ደህና ነኝ የምትይው? እና አንድ ስቅ ነው የጠበቅከው? ምን ነው የሰማሽው ነገር አለ? አዎ ሰምቻለሁ። ማን ነገረሽ? አየህ፣ አሁንም ድረስ አንተ የኔ መስማት እንጂ ስላደረግከው ነገር ምንም አላሳሰበህም። ወይኔ ብቻ የሰይጣን ቁራጭ እንደዛ ተች አደረገችው። ነገረቻት። ወይኔ ትምጣ ብቻ ዛሬ አንገቷ ላይ ነው የምቆምላት። ወይኔ ኪሩቤል፣ አሁን ጽናቴን በምን አንደበቴ ነው ማጽናናት? እንዴት ነው ማስረዳት?
ምን ነው ይዛን ቅርብ አልወጣው ደግሞ ወንዶችን በዝግ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልን። ኪራ እና ጽናት ድራማ ይዘን ከች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ኪራ እና ጽናት እጅግ በጣም ከባድ ሁኔታ ላይ ነው ያሉት። ምን ሲፈጠር ይሆን? ታረቃሉ ወይስ በዛው ይቀጥላሉ? አብረን ብናየው ይሆናል። ኪራ እጅግ በጣም ውስጡ ተሰብሯል። ፂሚ ግዴታ ማወቅ ነበረባት፣ አወቀች። ውሸትና ጅራቱ ከወዲ ኋላ ነው የሚባለው። እውነት መቼም ጠፍታ አትጠፋም፣ ትቀጥላለች ማለት ነው። ኪራም እንግዲህ አማላጅ እየላከ ነው። አማላጆቹ ደግሞ ምን እንደሚሉ ያስታርቃሉ ወይስ አያስታርቁም? አብረን የምናየው ይሆናል። በትህትና ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ማለቴ ይሄን ነገር ታውቂ ነበር እንዴ? አዎ ቅዱስ እኮ መጥቶ ነገረኝ። ልጅቷ ኪራ ሰክሮ አብሮ አደሩ። ከዛ ደግሞ ቤቱ ገብታ አልወጣም አለች። እና ለዛ ነበር ተሰብስባችሁ ስታወሪ ነበር? አዎ እኔ በሰዓቱ ሁሉንም ነገር ለጽናት ነግራታለሁ ብዬ ነበር። ግን ለጽናት አትንገሪያት፣ እኛው መላ እንፈልጋለን አሉ። አልገባኝም። ናኦሚ ያውቅ ነበር? ያውቁ ነበር። አየሽ፣ ወንዶች የገዛ ጥፋታቸውን ለመሸፋፈን እርስ በርስ ይደጋገፋሉ። ቆይ ለምን? የጽናት ህይወትስ? አላቅም። እና እስቲ አሁን ፂ ምን አለች? እስኪ ንገሪኝ። እሷማ በሁሉም ሰው ጥፋት ራሷን መውቀስ ነው የሚቀላት። ቀኑ ሙሉ ስታለቅስ ነው የዋለችው። ወይ ያፈር በበላው። ልሄድ ነበር እኮ ግን አይኗን እያየሁ መደበቅ አልችልም ብዬ ቀረሁ። ግን ሰኒ ዛሬ ስራ የለም እንዴ? አለ እንጂ። ግን እንዴት ነው በዚህ ሁኔታ የምሄደው? እዛም ሄጄ ማተራመስ ነው ብዬ ተውኩት። በቃ እንጂ ተረጋጊ። አሁን ምን ማድረግ ነው ያለብን የሚለውን እናስብ። እንዴ ምን ማሰብ ያስፈልገዋል? ሄዶ ማንቁርቷን አንጠልጥሎ ማስወጣት ነው እንጂ። ወይኔ ፀሐይ ለካ ቀን ቀን ስለማልወጣ ነው እንደዚህ ማቃጠሏን ያላወቅኩት። በስናይፐር እኮ ነው የቀጠቀጠችኝ። አንቺ ከይሲ ደግሞ ምን ልትለኝ ነው? በእናትህ እኔ ለራሷ ፀሐይዋ ቀጥቅጣኝ ጥዝ ብዝ እያለብኝ ነው። አሁን እሱ ጉዳይ አይደለም። ምንድን ነው ያደረግሽው? ይልቅ በእናትህ ኪራ ለነፍስ ከሆንላለሁ ፍሪጅ ውስጥ ቀዝቃዛ ቢራ ካለ አምጣልኝ። ቀልድ ነው እንዳያሹ? ቆይ ቢኖርስ ለአንቺ መርዝ እንጂ ቢራ ማመጣልሽ ይመስልሻል? ውይ ኢትዮጵያ፣ ሌሎች ሀገራት እኮ ቤታቸው ውስጥ አነስ ያለች የመጠጥ ስቶር አላቸው። ኢትዮጵያ ውስጥ ግን ብቅል እንኳን እያመረትን ቤታችን አንድ የሚጠጣ ነገር እንኳን የለም። አንቺ ሴት ያልተጠየቅሽውን አትቀባጥሪ። ውይ ምንድን ነው የምትለኝ? በእናትህ እንዴ 3 ቀን ሞላኛ። በቃ አንድ ቀን ብትታገሰኝ ምን አለበት? የሞላው ውሃ ይውሰድሽ። ምን አልክ አንተ? አሁንስ አበዛከው። ምን አልሽ? አበዛሁት አይደል? ቆይ ለጽናቴ ምንድን ያልሻት? ወይኔ እቺ ጨረራም ደግሞ ምን ብላክ ነው? ዋቴ ነገር ናት እንዴ? አንተ እንዴ አይኔ ልታጠፋኝ ነው እንዴ? ይኸውልሽ ሴት ሆንሽ እንጂ ጥርስሽን አራግፌ በእጅሽ ነበር የምሰጥሽ። ቆይ ምን አድርጊ ነው የምትለኝ? ጭራሽ ቤቴ ውስጥ መቃም ጀምረሽ ነበር? አዎ ምን ጣጣ አለው? ቆይ በል እዛው ምን ልትሆን ነው? እዛው ሚስትህ ነህ እንዴ? ቀጥ ብለሽ ውጪ። አልወጣም። ሴጣኔን አታምጪ። ውጪ ብዬሻለሁ፣ ውጪ። ቆይ አንተ የዛሬን ባድር ምንድን ነው ችግሩ? ውጪ። እንዲሁም ልንገርህ፣ ሁሉንም ነገር ለጽናት ነው የምነግራት። እሺ ጭበይ ሰሚኛለሽ? እኔ እሷን አጥቼ መኖር የምችል ይመስልሻል? በፍጹም አለቀሽም። ጽናት የሚመጣብኝ በሙሉ አስወግደዋለሁ እንጂ አለቀሽም። ለሰገን ከእሷ ተለይቼ ምን ሆነች? የሞሪ ገባሻል?
ኧረ ይበቃታል። እንግዲህ ጽናት የዋህ ከኋላ መታ እሷን ልታድናት ትታገላለች። እሷ ተሷ ወደ ኋላ እንትን ብላለች። በሚያሳዝን ሁኔታ ራሷን ስታ ትንብላለች። ክሩቤልም ደንግጧል። ከመደንገጡ የተነሳ ነፂን አይኗን እያያት ይገኛል ማለት ነው። እውነቷ ነው ወይስ ምንድን ነው? ውሸቷ ነው? አላወቁም። ደንግጠዋል። ከዛ ሆስፒታል ይወስዷትና ሰኒ ዝላይ ሰኒን አፈታ የምታረገው ማለት ነው። ምን ሆነሽ ነው ስትላት ምሩ ካልሴና ካልሳ ይዟዙሬ ሱሬን አዟዙሬ ለብሼው ነው እባክሽ ምናምን ትላለች ማለት ነው። ሰኑ የኔ ዋህ በሳቅ ምንጭ ማለት ነው። ለኔ ሳቅ ምንጭ ናት ሰኑ። የሚገርም ነው እነሱን ሳይ ማለት ነው። ደስ እያለኝ ነው የማየው እና በመህኛቱም ለመቆየት አብቅቷታል ማለት ነው። የኪራ እሷን እንትን ማለት እሷን ለሰኑ ነበር ማስተላለፍ የነበረበት ኪራ ማለት ነው። ሜሩ የኔ ዋህ ሁሉን ታምናለች። መሩስ ምን ያጋጥማት ይሆን? እያዞራት እያጠለወለጋት ነው ያለችው። እንደዛ ነው እያረጋት ያለው። እንግዲህ ኬራም በቁጣ እንግዲህ ብሏል። እሷም አመሻይቶ ተመቻቸች እዞ ማለት ነው። እናቱ ምን ናፈጠጥሽብኝ? ዘለሽ ልትከመሪብኝ ነው እንዴ? ወይኔ ኪራ አጠፋ። አንገትሽን ሳይሆን መስበር የነበረበት ምላስሽን ነበር መቁረጥ የነበረበት ማለት ነበር። ወይኔ አስቆራ መፈለግ ምንም ግን እንዳጠፋው እኮ አውቃለሁ ጽናቴ። እሱ ነው ለምንናወራው ትልቅ ጥፋት እንዳጠፋው ይገባኛል። ቢገባህማ ኑሮ ጥፋትን ከሌላ ሰው እንድሰማው አታደርገኝም ነበር። ጽናቴ ሆን ብዬ ያደረጉት ነገር አይደለም። እንዴት እንደተፈጠረ እንኳን አላውቅም። በቃ ኪራ ውስጤን አታድም። የቆሰለው ይበቃል። እናቴ እባክሽ ይቅር በይኝ። ታውቃለህ ግን ከድርጊት በላይ ውሸትን ጉዳይ ለካ አላውቅህም ነበር። ኖ በደንብ ነው እንጂ የምታውቂኝ። እባክሽ እንደዚህ አታስቢ። ባቀማ ኖረው ሽማህን ይዘህብኝ ቤት ባልመጣህ ነበር። የምኑ ሽማ ነው ጽናቴ? እሷ የኔው ሽማ አይደለችም። በቃ የአንድ ቀን ስህተቴ ናት። አይ ምንም ይሁን ለእኔ ያልኩትን ገላ ለሌላ ሰው ካጋራህብኝ ውሽማ ነው የሚባለው። እባክሽ አንድ እድል ብቻ ስጭ። ለስንተኛ ጊዜ ልስጥህ ኪራ? ፍቅርም ለካ ከልክ በላይ ሲሆን እንደ ጅል ያስቆጥራል። በፍጹም የኔ እናት አንድም ቀን እንደዛ አስቤሽ አላውቅም። አንቺ እኮ የፍቅር ምሳሌ ነሽ። እና ምሳሌ ሆኜ ፍቅር መኖር ካልታደልኩኝ ምን ጥቅም አለው? እኮ እንዳኖርሽ እኮ አንድ እድል ስጪኝ ነው የምልሽ። ለማንኛውም ልጅቷ ሳሎን እየጠበቀች ነው። እኔ አንተን ስህተት ደጋግሞ ማረሙ ደክሞኛል። ኪራዬ እንግዲህ ጽናቱን ይስጥህ። ጽናቱን ደጋግመህ ላትመለስ ሰባበርካት ማለት ነው። እንግዲህ ጎበዝ በርታማሽም አይባልም እና ውድ ቻናል ቤተሰቦች ሰላማችሁ ብዝት ትረፍረፍ ይበልን። በቀጣይ ክፍል 86 እስከምንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ።